ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ የሳላን ኮንትራት ይመለከታል። ሞሐመድ ሳላ በሊቨርፑል ለተጨማሪ ዓመታት የሚያቆየውን ኮንትራት ተፈራርሟል። በዚህ ጉዳይ ላይ ቆይታ እናደርጋለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሞሐመድ ሳላ ኮንትራቱን አራዝሟል። ሳላ ፊርማውን ካኖረ በኋላ በጣም ደስ ብሎኛል፣ ድንቅ ስብስብ አለን ብሏል። ከዚህ ቀደምም ጥሩ ቡድኖች ነበሩን፣ ፊርማዬን ያኖርኩት ግን ዋንጫዎችን የማሸነፍ ዕድል እንዳለንና በእግር ኳስ እየተደሰትኩ መቀጠል እንደምችል ስላመንኩ ነው። በአንፊልድ 8 ዓመታት ተጫውቻለሁ። ስለሆነም ይህኛው ኮንትራቴ በክለቡ 10 ዓመታትን ማሳለፍ የሚችልበት ዕድል ይፈጥርልኛል። በዚህ ባለኝ ሕይወት ደስተኛ ነኝ። የእግር ኳስ ተጫዋችነት ዘመኔን ምርጥ ዓመታት ያሳለፍኩት እዚህ ነው ብሏል። ሳላ በዚህ የውድድር ዘመን በድምሩ 32 ጎል አስቆጥሯል። ቀዮቹ 20ኛ የፕሪሚየር ሊግ ዋንጫቸውን ለማሳካት እየተንደረደሩ ባሉበት በዚህ ወቅት በፕሪሚየር ሊግ ብቻ 27 ጎሎች አስቆጥሯል። የውድድር ዘመኑ ሊጠናቀቅ 7 ጨዋታዎች ብቻ እየቀሩት ሊቨርፑል በ11 ነጥብ ልዩነት ሁለተኛ ደረጃ ላይ ከተቀመጠው አርሰናል ቀድሞ ከአናት ተቀምጧል። ሳላ በዚህ የውድድር ዘመን ከቆይታው ጋር በተገናኘ በብዙ ጭምጭምታዎች ታጅቦ ቢያሳልፍም በሊቨርፑል ቆይታው ሁለተኛ ምርጥ የጎል ማስቆጠር ጉዞ በማድረግ ላይ ነው። ከዚህ ቀደም በአንድ የውድድር ዘመን ያስቆጠረው ከፍተኛ የጎል መጠን 32 እንደነበረ ይታወሳል። 7 ጨዋታዎች ስለሚቀሩ ከዚያ ሪከርድ ጋር ሊስተካከል የሚችልበት ዕድል እንዳለው አይካድም። አጥቂው በተደጋጋሚ ከሳውዲ አረቢያ ክለቦች ጋር ተያይዞ ስሙ ተጠቅሷል። ዘንድሮ በ2023 አልኢቲሃድ ሳላን ለመውሰድ 150 ሚሊዮን ፓውንድ አቅርበው ውድቅ እንደተደረገበት ይታወቃል። የሳውዲ አረቢያው የስፖርት ሚኒስትር ልዑል አብዱልአዚዝ ቢን ተርኪ አልፋይሰል አጥቂው ትልቅ ዋጋ እንዳለውና ቢያገኙት ደስ እንደሚላቸው ተናግረው እንደነበር አይዘነጋም። አሰልጣኝ አርነ ስሎት ግን በጥር በሰጡት ጋዜጣዊ መግለጫ ሳላ ትክክለኛውን ውሳኔ ማሳለፍ የሚያስችል ብስለት እንዳለው አምናለሁ ማለታቸውን እናስታውሳለን። የሳላህ ኮንትራት ድርድር በዚህ አይነት መንገድ መጠናቀቁ በሂደቱ ለተሳተፉ ሁሉ መልካም ዜና ነው። በዚህ ስፖርታዊ ጋብቻ ሁለቱም ህብረቱን ይፈልጉታል። አንዳቸው ያለ ሌላኛው መኖር የማይችሉ ይመስላል። በመጪው ሰኔ 33 ዓመት የሚሞላው ሳላ በሳምንት 350 ሺህ ፓውንድ ያስገኝለት የነበረው ኮንትራት ሲጠናቀቅ ከክለቡ ለመለያየት ቢወስን ኖሮ ዳጎስ ያለ ኮንትራት ሊያቀርቡለት የተዘጋጁ አማራጮች ነበሩት። ግብፃዊ የታደለውን አይነት ተሰጥኦ የያዘና አሁንም ድረስ በከፍተኛ የአካል ብቃት ደረጃ ላይ የሚገኝ ተጫዋች በነፃ ሊያገኙ እንደሚችሉ ያሰቡ ታላላቅ የአውሮፓ ክለቦች መጨረሻውን አሰፍስፈው ሲጠባበቁ ነበር። የሳውዲ ፕሮሊግ ክለቦችም እንደዚያው። ሳላ ለሁሉ ነገር መቋጫ በጅቶለታል። አሁን ከክለቡ ደጋፊዎች ጋር የፈጠረው ጠንካራ ትስስርም ይቀጥላል። ከሮማ በ34 ሚሊዮን ፓውንድ የዝውውር ክፍያ ቀዮቹን ከተቀላቀለ በኋላ የመጀመሪያ ጎሉን ያስቆጠረ በ2017-18 የውድድር ዘመን መጀመሪያ ከዋትፎርድ ጋር 3-3 በተለያዩበት ጨዋታ እንደነበርም ይታወሳል። ከዚያ በኋላ በደጋፊዎች ልብ ውስጥ ትልቅ ቦታ ያለው ተጫዋች ሆኗል። የሊቨርፑል ባለቤት ፌንዌይ ስፖርትስ ግሩፕ ደጋፊዎች ግብፃዊ ንጉሥ ብለው የሚያንቆለጳጵሱትን ተጫዋች ማቆየታቸው ቅቡልነታቸውን ከፍ ያደርገዋል። ዕድሜያቸው ከ30 ዓመት ለተሻገረ ተጫዋቾች ዳጎስ ያለ ኮንትራት ባለመስጠት የሚታወቀውን ፖሊሲያቸውን ብልሃት በቀላቀለ መንገድ ያጠፉትም ይመስላል። የሳላ ወቅታዊ ብቃትና አካላዊ ብቃት የፌንዌይ ስፖርትስ ግሩፕን መርህ እንደነቀነቀ ይታመናል። አርነ ስሎትም መጪውን ጊዜ ኮከባቸውን ይዘው ማቀድ ይችላሉ። ሳላ የሊቨርፑል አጠቃላይ ቆይታውን 10 ዓመታት ገደማ የሚያደርሰውን ስምምነት ለመፈጸም መስማማቱ አሁንም ድረስ በከፍተኛ መድረክ ትልልቅ ስኬቶችን የማሸነፍ ፍላጎቱ አለመሟጠጡን አመላካች ነው። ያንን ግቡን ማሳካት እንዲችል ያግዘኛል ብሎ በአሰልጣኙ ላይ እምነት ማሳደሩንም ያሳያል። ስምምነቱ በመፈጸሙ የሊቨርፑል ደጋፊዎች ደስታ ወደር የለውም። በተለያዩ አጋጣሚዎች የእርሱን መቆየት እንደሚፈልጉ በተለያየ መንገድ ስሜታቸውን ገልጸዋል። በተለይም በኮፕ እንደሚታደሙ ደጋፊዎች በተደጋጋሚ ይዘዋቸው በሚገቧቸው ባነሮች ይህንኑ ስሜታቸውን አሳይተዋል። የሊቨርፑል ባለቤት ፌንዌይ ስፖርት ግሩፕ በተጫዋችነት ዘመናቸው የመጨረሻ ምዕራፍ ላይ ለደረሱ ተጫዋቾች ዳጎስ ያለ ኮንትራት ላለማቅረብ ጥንቃቄ ሲያደርግ ቆይቷል። የሚያቀርበው መከራከሪያ ምክንያታዊ ነው። አቅማቸውን ለጨረሱ ተጫዋቾች ተጽዕኖ ፈጣሪ ለሆኑ ታላላቅ ከዋክብት የሚገባ ከፍ ያለ ደሞዝ ላለመክፈል የሚያደርገው ጥንቃቄ ነው። ከውሳኔ አሰጣጥ ሂደት ስሜታዊነትን መራቅ ያስፈልጋል። ይሄን ሁሉም የሚገነዘበው ነው። ተጫዋቾች ከዚህ ቀደም ያበረከቱትን አስተዋጽኦ መርሳት ያስፈልጋል። በድርድር ሂደት ውስጥ ከግምት ሊገባ የሚገባው ትክክለኛ ነገር ከዚህ በኋላ ምን ሊያበረክቱ ይችላሉ የሚለው ነው። ለእነርሱ የሚውለውን ገንዘብ የተሻለ ግልጋሎት የሚሰጡ ሌሎች ተጫዋቾች ላይ ማዋል ይቻላል ወይ?
ለሚለው ጥያቄ ትክክለኛ ምላሽ ማግኘትም ያስፈልጋል። ክለቡ በጆርጂኒዮ ዋይናልደምና ሮቤርቶ ፌርሚኖ ላይ ያሳለፈው ውሳኔን መለስ ብሎ ማስታወስ ያስፈልጋል። ሁለቱ ተጫዋቾች በሊቨርፑል ደጋፊዎች እጅግ የሚወደዱ ነበሩ። በየርገን ክሎፕ ዘመን ክለቡ ባስመዘገበው ታላቅ ስኬት ቁልፍ ሚና የተጫወቱ ናቸው። እንዲያም ሆኖ በ30ዎቹ ዕድሜ መጀመሪያ ላይ የነበሩትን ተጫዋቾች ለማቆየት ያደረገው ጥረት ሳይሳካ ሲቀር በነፃ ነው የለቀቃቸው። ሁለቱ ተጫዋቾች ከሊቨርፑል ጋር ከተለያዩ በኋላ የገጠማቸው ለተመለከተ የክለቡ ውሳኔ ትክክል እንደነበር ለመረዳት አያዳግትም። አንዳንድ ጊዜ ቡድኖች ሲጎለምሱ ለውጥ ያስፈልጋል። የዚያን ያህል ደግሞ መቼ መመሪያዎችን ጥሶ አንዳንድ ውሳኔዎችን በተለየ መንገድ ማስተላለፍ እንደሚገባ መረዳትም ያስፈልጋል። ከፍተኛ ጎል አስቆጣሪው መሐመድ ሳላ ኮንትራቱን አራዝሟል። አምበሉ ቨርጂል ቫንዳይክ አዲስ የ2 ዓመት ኮንትራት ሊፈራረም ከጫፍ ስለመድረሱም ነው እየተነገረ የሚገኘው። በቀጣዮቹ ሳምንታት የፕሪምየር ሊግ ዋንጫ አሸናፊነታቸውን በፈንጠዚያ ለማክበር በመሰናዳት ላይ ለሚገኙት የቀዮቹ ደጋፊዎች ጆሮ የጦም ዜማ የሚሆነ ዜና ነው። ቆይታቸውን በተመለከተ የተደረገው ድርድር እልባት ሳይገኝለት በውድድር ዘመኑ በሙሉ ተጉዟል። እስከዚህ ምዕራፍ ደርሶ ነበር። አሰልጣኝ አርነ ስሎት ሁለቱን ተጫዋቾች ለማቆየት የማይፈነቅሉት ድንጋይ እንደማይኖር ግልጽ ካደረጉ ሰነባብተዋል። ሪቻርድ ሂውዝ ከዓመት በፊት የሊቨርፑል ስፖርት ዳይሬክተር ሆነው ሲሾሙ የወረሱት ትልቅ የቤት ስራ የሳላ ቫንዳይክና ትሬንት አሌክዛንደር አርኖልድ ኮንትራት እንቆቅልሽ መፍታት ነበር። የአሌክዛንደር አርኖልድ ጉዳይ ቀድሞም ቢሆን ከሁለቱ ተጫዋቾች የተለየ ስሜት ነበረው። እድሜው ገና ምርጥ ብቃቱን እያሳየ የሚቀጥልበት ነው። ሪያል ማድሪድ ሊወስደው መፈለጉ ደግሞ እርሱን አግባብቶ ማቆየት ከባድ እንዲሆን ያደርጓል። ምክንያቱም የስፔኑ ኃያል ክለብ ባሳለፍነው ጥር ላይ ያዘዋውሮ ሞክሮ ሳይሳካለት ቀርቷል። አሁንም በድጋሚ ጥረቱን መቀጠሉ አይቀርም። እንዲያውም የ26 ዓመቱ የእንግሊዝ ብሔራዊ ቡድን የቀይ መስመር ተከላካይ በመጪው ክረምት በነፃ ዝውውር ወደ ቤርናቤው የሚወስደውን ስምምነት እንደሚፈጽም ነው የሚጠበቀው። በውድድር ዘመኑ በሙሉ ሳላና ቫንዳይክን ለማቆየት የቻሉትን ሁሉ እንደሚያደርጉ ሲናገሩ ነው የቆዩት የክለቡ ሰዎች። ሁለቱም ተጫዋቾች ከክለቡ ጋር ያላቸውን ስሜታዊ ትስስርና በክለቡ ቆይተው በደጋፊዎች ልብ ውስጥ የሚኖራቸውን ቦታ ማሳደግ እንደሚፈልጉ በተደጋጋሚ ሲናገሩ ቆይተዋል። የክለቡ ባለቤቶች የተጫዋቾችን ግልጋሎት ማስቀጠል እንደሚገባቸው የሚመሰክሩ ማስረጃዎችንም አግኝተዋል። ለአብነት የሳላን አስተዋጽኦ ማንሳት ይቻላል። በሁሉም ውድድሮች በድምሩ 45 ጨዋታዎች ላይ ተሰልፎ ነው 32 ጎሎች ያስቆጠረው። 22 ጎል የሆኑ ኳሶችንም አመቻችቶ አቀብሏል። የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ ለማጠናቀቅ እየተንደረደረ ነው የሚገኘው። በዚሁ አይነት መንገድ የሚጓዝ ከሆነ በፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋች ሆኖ ሊመረጥ የሚችልበት እድል ሰፊ ነው። ከቀዮቹ ጋር የፕሪሚየር ሊግ፣ የቻምፒየንስ ሊግ፣ ኤፍኤ ካፕ እና ሊግ ካፕ ዋንጫዎችን አሸንፏል። 394 ጨዋታዎች ላይ ተሰልፈው ያስቆጠራቸው 243 ጎሎች በክለቡ ታሪክ ሶስተኛው ከፍተኛ ጎል አስቆጣሪ የሚያደርገው ነው። የቫንዳይክንም ብንመለከት የሊቨርፑል የዋንጫ አሸናፊነት ጉዞ መሰረት የሆነ ተጫዋች ነው። የተከላካይ መስመሩ ቁልፍ ሰው ነው። አሁንም ድረስ የተጋጣሚ ቡድን አጥቂ መስመር ተጫዋቾች በቀላሉ የማያልፉት ግድግዳ ነው ለሊቨርፑል። በዚያ ላይ የመሪነት ብቃቱ ለጥያቄ አይቀርብም። ሜዳ ላይና ከሜዳ ውጭ ለቡድን ተጫዋቾች አርአያ የሚሆን ፕሮፌሽናል ነው። ቫንዳይክ በ2017-18 የጥር የዝውውር መስኮት ሊቨርፑልን የተቀላቀለው በወቅቱ የክለቡ የዝውውር ሪከርድ በነበረ 75 ሚሊዮን ፓውንድ የዝውውር ሂሳብ ነበር። እናም በአንፊልድ 7 ዓመታትን ሲቆይ የፕሪሚየር ሊግ፣ የቻምፒየንስ ሊግ፣ 2 የሊግ ካፕ እንደዚሁም 1 ኤፍኤ ካፕ ዋንጫዎችን አሸንፏል። ጆርዳን ሄንደርሰን ከክለቡ መለያየቱን ተከትሎ ደግሞ ካለፈው የውድድር ዘመን መጀመሪያ ጀምሮ የቡድኑ አምበል ሆኗል። ስለዚህ እነዚህ ሁለት ተጫዋቾች ጥራታቸው ከፍ ያለ ነው። የፕሮፌሽናሊዝም ደረጃቸው የላቀ ነው። በተጨማሪ ደግሞ ከጉዳት ርቀው የመቆየት አቅማቸውም ከፍ ያለ ነው። ሳላ፣ ቫንዳይክ፣ ግራቨንበርክ ሊቨርፑል በዚህ የውድድር ዘመን ባደረጋቸው 31 የፕሪሚየር ሊግ ጨዋታዎች በሙሉ የመጀመሪያ ተሰላፊ ሆነው የጀመሩ ተጫዋቾች ናቸው። ይሄ ጥንካሬያቸውን ያሳያል። በእርግጥ የኮንትራታቸው ጉዳይ እልባት ሳያገኝ በተጓተተበት ወቅት ሳላና ቫንዳይክ የተለያየ አቀራረብ ተከትለው ነበር። ሳላ በተደጋጋሚ ከሚዲያዎች ጋር በሚያደርገው ቆይታ ስሜቱን ያንጸባርቅ ነበር። ቫንዳይክ ግን ቁጥብነትን ነው መርጦ እዚህ የደረሰው። ዞሮ ዞሮ ግን ነባራዊ ሁኔታ ከግምት በማስገባት አሁን የክለቡ ሰዎች ሳላን ለተጨማሪ ዓመታት አስፈርመውታል። ከሰሞኑ ደግሞ የቨርጂል ቫንዳይክ ስምምነት የመሰማቱ አይቀሬ ይመስላል።